አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ጅማሬ እስከ ፍጻሜ ቅዱስ እግዚአብሔር አምላካችን አብሮን እንዲሆን ቅዱስ ፈቃዱ ይሆንልን። የመዝሙረኛው ቅዱስ ዳዊት ረድኤቱ በረከቱ በሁላችን ላይ ይደርብን። የቅዱሳን ረድኤታቸው በረከታቸው የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። በዛሬ ቪዲዮአችን ላይ የምንመለከተው መዝሙር 74 እና 75 እንዲሁም ደግሞ 76 ሶስት የመዝሙር ክፍላትን ጥቅሞቻቸውን የምንመለከት ይሆናል ማለት ነው። ከዚህ በፊት ቀደም ብዬ እንደተናገርኩት መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ የሚሰጠንና ድነት የምናገኝበት በስጋችን በመንፈሳችን እንዲሁም በነፍሳችንም ላይ ድነት የምናገኝበት ስለሆነ መዝሙረ ዳዊትን ሁልጊዜ ቢሆን በየዕለቱ የዕለቱን መዝሙረ ዳዊት እንድትጸልዩ ሁልጊዜም እናገራለሁ። አሁንም እናገራለሁ። የዕለቱን መዝሙረ ዳዊት ሁልጊዜ ቢሆን እንጸልይ። ከዛ በተጨማሪ እነዚህን ጥቅሞቻቸውን የምንገልጸው ደግሞ ሰዎች አውቃን የበለጠ ጥቅሙ ስናውቀው ደግሞ የበለጠ እንድንተጋና እንድንበረታ እንዲሁም ደግሞ በሆነ አጋጣሚ የሆነ ችግር ቢደርስብን ከእነዚህ የመዝሙር ክፍላት አንዱን አውጥተን እንድንጠቀመው ስለሚረዳን ነው እነዚህን የመዝሙር ክፍላት ጥቅሞቻቸውን እየገለጸን የምንገኘው ማለት ነው። ስለዚህ መዝሙረ ዳዊት ክፉም ሰው በጎ የሚያደርግ በጎ ሕሊና እንዲኖረው የሚያደርግ በልባችን ክፋት እንኳን ካለው ወደ እግዚአብሔር የሚያደርሰን ክፋታችን አጥፎ ወደ እግዚአብሔር የሚያደርሰን ነውና ሁልጊዜም ቢሆን መዝሙረ ዳዊት እንጸልይ። መዝሙረ ዳዊት እንዳልኩት ከዚህ በፊት ድግምት ሳይሆን የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የእግዚአብሔር መንፈስ ወይም ደግሞ እግዚአብሔር መንፈስ ቅዱስን የያዘ ነውና ክፉን የሚያርቅና የሚያረጋጋ ነው ማለት ነው። የእግዚአብሔር መንፈስ ሁልጊዜም ቢሆን እግዚአብሔር መንፈስ ቅዱስ የሚያረጋጋ እንጂ የሚያስጨንቅ አይደለም። ሁለት አይነት መንፈስ አለ። መንፈስ ቅዱስ እንዲሁም ደግሞ መንፈስ ርኩስ የምንለው ማለት ነው። መንፈስ ርኩስ በሰዎች ላይ ሲያደር የሚያሳስባቸው ክፉ ነገርና እንዲያደርጉ የሚያደርጋቸውም ደግሞ ክፉ ነገር ብቻ ነው። የእግዚአብሔር መንፈስ ወይም ደግሞ እግዚአብሔር መንፈስ ቅዱስ በሰውነታችን ሲያደርገን የሚሰጠን ሰላም የሚሰጠን መልካም ነገር እንዲሁም ደግሞ የምናስበው ሁሉ መልካም ነው የሚሆነው ማለት ነው። ስለዚህ በኑሯችን፣ በመንገዳችን፣ በስራችን ሁሉ ክፉ ሰዎች እንኳን ቢገጥሙን መዝሙረ ዳዊት የምንጸልይ ከሆነ ያን ክፋታቸውን አስወግዶ እግዚአብሔር አምላክ መልካሙን የሆነውን መንፈስ ስለሚያቀብላቸው ለእኛም ደግሞ የእግዚአብሔር መንፈስን ይዘን ስለምንሄድ ያረጋጋናል። ሰላማዊ የሆነ ህይወትን እንድንመራ ስለሚያደርገን ሁልጊዜም ቢሆን መዝሙረ ዳዊት መጸለይ ተገቢ ነው ማለት ነው። በዛሬ ቪዲዮአችን ላይ እንግዲህ የምንመለከተው የመዝሙር ክፍል የሚሆነው ማለት ነው መዝሙር 74 75 እና 76 ነው ማለት ነው። መዝሙር 74 እገኒ ለከ እግዚኦ እገኒ ለከ ወእሴው ስመከ የሚለው ነው በግዕዙ። በአማርኛው ደግሞ አቤቱ እናመሰግንሃለን ስምህንም እንጠራለን ታምራትን ሁሉ እንናገራለን የሚል ነው። ይህ የመዝሙር ክፍል በተለየ መልኩ የሚያገለግለን ለታመመ ሰው ነው የሚሆነው ማለት ነው። ስለዚህ ህመም ባጠቃን ጊዜ ከዚህ በፊት በጣም በርካታ የመዝሙር ክፍላትን ለህመም ጠቅሻለሁ። አንዱ መዝሙርም ደግሞ ብዙ ጥቅሞችን ይሞታልና ከነዛ የመዝሙር ክፍላት መካከል አንደኛው ደግሞ ይህ መዝሙር 74 ነው ማለት ነው። ስለዚህ መዝሙር 74 የሚያገለግለን ለታመመ ሰው ብንጸልይለት ወይንም ደግሞ የታመመው ሰው ራሱ ይህንን የመዝሙር ክፍል ቢጸልዩ ከተሻለ ደግሞ ማይ ከፊቱ አስቀምጦ ቢጸልይና ማየውን ቢጠመቀው እግዚአብሔር አምላክ ረድኤቱን ይመልስለታል። ካለበት ደዌ ደግሞ በምህረትና በቸርነት ይፈውሰዋል ማለት ነው። ስለዚህ ሁልጊዜ ይህን የመዝሙር ክፍላት ህመም በተሰማን ጊዜ ማንኛውም ህመም ሊሆን ይችላል። በታመምን ጊዜ ይህን የመዝሙር ክፍል ደጋግመን መጸለይ ቢቻል 7 ጊዜ ቢጸለይ ከህመማችን እንድንድን ያደርገናል። ለምሳሌ 3 7 እንላለን ብዙ ጊዜ በመዝሙር ክፍላችን ላይ ስንናገርና እነዚህ 7 ወይም 3 ሌሎች 40 የሚሉት ደግሞ ለምሳሌ 3 ፍጹም 7 ፍጹም ቁጥር ነውና ፍጹም እንዲምረን የምንጠይቅበት ነውና ፍጹም በሆነ ልመና እግዚአብሔር አምላክን እለምንሃለሁ ለማለት ነው 3 7 እያደረግን የምንጸልየው እንጂ ሌላ የተለየ ነገር እንጂዝ ያለው ነገር አይደለም። ወይንም ደግሞ ከሌላ መንፈስ ጋር አገናኝታችሁ እንዳታስቡት ብዬ ነው ይሄንን የምነግራችሁና ይህ የመዝሙር ክፍል የሚረዳን መዝሙር 74 ለታመመ ሰው ነው ማለት ነው። በተጨማሪ ግን እነዚህ 3 መዝሙራት መዝሙር 74 75 76 ለማንኛውም ህመም ብትጸልዩት ፈውስ ታገኛላችሁ። ይህንን የመዝሙር ክፍላት መዝሙር 74 75ን 76ን በተደጋጋሚ ተከታታይ 3ቱን የመዝሙር ክፍላት ለህመም በአጠቃላይ 3ቱም ይሆናሉ ማለት ነው። ማንኛውም ደዌ ሊያገኛችሁ ይችላል። ህመም ካለባችሁ የውስጥም የውጭም ህመም ሊኖርነን ይችላልና እነዚህን ህመም የምናስታግስበት ካለብን የደዌ ወይም ደግሞ የህመም ችግር የምንፈውስበት ይሆናል። የምንፈውስበት የመዝሙር ክፍላት ናቸው ማለት ነው። ስለዚህ ለጥንቃቄ እነዚህ የመዝሙር ክፍላት
ሰባት ጊዜ ጸልየን ብንጠመቃቸው በማይ አድርገን ፈውስ ይሰጡናል ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 75 ነው። ታወቀ እግዚአብሔር በይሁዳ ዋቢ ስሙ በእስራኤል የሚለው ነው። እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው፣ ስፍራውም በሳሌም ማደሪያውም በጽዮን ነው የሚል የመዝሙር ክፍል ነው። ይህ የመዝሙር ክፍል ደግሞ የሚረዳን ወይም ደግሞ የምንጠቀምበት ቅድም መጀመሪያ መግቢያ ላይ እንደተናገርኩት ብዙ ጊዜ በተማሪዎች ዘንድ እንዲሁም ደግሞ በአንዳንድ ሰዎች የምጠይቃቸው ጥያቄዎች አሉ። ከነዚህም ጥያቄዎች መካከል አእምሯችን ብሩህ ሊያደርግልን የሚችል ማስተዋል ሊሰጠን ወይም ደግሞ ልቦናችን ሊከፍትልን የሚችል የመዝሙር ክፍል የትኛው ነው ነው እና ይህ የመዝሙር ክፍል ደግሞ መዝሙር 75 ማለት ነው። ማንኛውንም ቃል ወይም ደግሞ ማንኛውም የእግዚአብሔርን ቃል ሊሆን ይችላል። ማንኛውንም ነገር አጥንታችሁ በትምህርታችሁ ላይ በስራችሁ ላይ ድንገት ቢጠፋችሁ ወይም ደግሞ አእምሯችሁን ብሩህ ሊያደርግላችሁ የሚችል የመዝሙር ክፍል ነው ይህ የመዝሙር ክፍል ማለት ነው። መዝሙር 75 ና እኔም ተጠቅሜው የረዳኝ በብዙ የተጠቀምኩበት የመዝሙር ክፍል ነው። ይኸኛው የመዝሙር ክፍል መዝሙር 75 ልቦናችንን ክፍት የሚያደርግ አእምሯችንን ክፍት የሚያደርግና የሰማነውን እናስተውል የሚረዳን ልቦናችንን የሚያረጋጋ የመዝሙር ክፍል ነውና ይህ የመዝሙር ክፍል በአጠቃላይ ለትምህርትን ጥናት ሊሆናችሁ ይችላል። ቃል እግዚአብሔር ለምትማሩ ሁላ ሊሆን ይችላል። እግዚአብሔርን ቃል በልቦናችሁ ውስጥ እንዲያድር እግዚአብሔርን የምትጠይቁበት እንዲሁም ደግሞ የሰማችሁት መልካም ነገር በልቦናችሁ ውስጥ እንዲያድርና እንዲቆይ የሚያደርግ የመዝሙር ክፍል ነው። በአጠቃላይ ግን ያው ጸሎት ስንጸልይ በጸሎታችን ማድረግ የሚጠበቅብን አንደኛው ነገር ስንጸልይ ከእግዚአብሔር ጋር መሆናችንን ማረጋገጥ መቻል አለብን። በንጽህና ከቂም በቀል ርቀን እግዚአብሔርን ከሚያስቀይሙ ነገሮች ሁሉ ርቀን እግዚአብሔርን በንጹህ ልቦና ብንጠይቀው እግዚአብሔር የሚያደርግልን ምንም ነገር የለም። ስለዚህ ከእነዚህ የመዝሙር ክፍላት መካከል አንደኛው ደግሞ ይህ መዝሙር 75 ነው። መዝሙሩ ምንድነው የሚያደርገው? ልቦናችንን ክፍት አእምሯችንን ክፍት ያደርጋል። የምንሰማውን የምናየውን የምንመለከተውን ሁሉ በልቦናችን እንዲያድር ያደርጋል ማለት ነው። ያ ማለት መልካም የሆኑ ነገሮች ለምሳሌ እግዚአብሔርን ቃል አጥንተን በትምህርታችንም ደግሞ አልያዘን ያለ ነገር ሊኖር ይችላልና በአጠቃላይ ክፉ መንፈስም ካለ ይህንን መንፈስ አስወግዶ መልካም የሆነውን የእግዚአብሔርን መንፈስ በልቦናችን ውስጥ የሚያሳድር ነው። ግን በንጽህና ሁላችሁ ብትጸልዩትና ከእግዚአብሔር ጋር ሆናችሁ ብትጸልዩት ይህ መዝሙር ክፍል ለዚህ አገልግሎት ልንጠቀመው የምንችለው የመዝሙር ክፍል ነው ማለት ነው። ስለዚህ ያየነውን የሰማነውን ነገር ሁሉ እንድናስተውልና በልቦናችን ውስጥ እንዲያድር የሚያደርግ የመዝሙር ክፍል ነው ማለት ነው። ለዚህ አገልግሎት ይህንን የመዝሙር ክፍል ልትጸልዩ ትችላላችሁ። በተጨማሪ ደግሞ ይህ የመዝሙር ክፍል የሚረዳን አንደኛው አንዳንድ ሰው በተለያየ ምክንያት በእንቅልፍ እጦት የሚቸገር ሰው አለ። በህመም ምክንያት ሊሆን ይችላል። በተለያዩ የጭንቀት በሽታዎች ሊሆን ይችላል። እንዲሁም በአጠቃላይ የሚያሳስቡት ነገሮች የሚያስጨንቁት ጉዳዮች በአእምሮ ሊኖሩ ይችላሉና እንቅልፍ እምቢኝ የሚለው የሚያስቸግረው አጠቃላይ ደግሞ ለረዥም ጊዜም ደግሞ የማይተኛ ሰው አለ። አንዳንዴ እንቅልፍ ከእግዚአብሔር ዘንድ ነው። እንቅልፍ አንዳንድ የምናርፍበት ነው ሳይበዛም ቢሆን ማለት ነው። እንቅልፍ ባይኖር ብዙ ነገሮች ከኛ ጋር ለችግር ሊፈቱ ይችሉ ይሆናል። የሰው ልጅ አንደኛው ከሚያደርጋቸው ነገሮች መካከል አንደኛው እንቅልፍ ነው። የእንቅልፍ እረፍት ደግሞ እንደ አዲስ ሪፍሬሽ አድርገን እንድንነሳና አእምሯችን እንደ ስልክ ተዘግቶ ሲነሳ ሪስታርት እንደሚያደርገውና በፍጥነት እንዲሰራን ከሚያደርጉ ነገሮች መካከል አንደኛው ለሰው ልጅ እንቅልፍ ነውና እንቅልፍ ደግሞ በቂ እንቅልፍ ያስፈልጋል ለሰው ልጅ። በጣም ሲበዛ በሽታ ነው፣ ለውድቀትም የሚዳርገን ነገር ነው እንቅልፍ። በመጠኑ ሲሆን ደግሞ ከእግዚአብሔር ጋር እንድንሆን ለምሳሌ ለጸሎት እንድንተጋ እንቅልፍ መተኛት ሊኖርብን ይችላል። እንድንሰራ እንቅልፍ መተኛት ሊኖርብን ይችላልና እንቅልፍ የሚያስቸግረው ሰው ይህንን የመዝሙር ክፍል በተጨማሪ ማለት ነው መዝሙር 75ን ቢጸልየውና ቢጠመቀው ቢጠጣው እግዚአብሔር አምላክ ሰላማዊ የሆነ እንቅልፍ እንዲተኛና እንዲረጋጋ ያደርገዋል ማለት ነው። ስለዚህ የእንቅልፍ ችግር ላለባቸው ሰዎች ሁሉ ሊሆን የሚችል የመዝሙር ክፍል ነው ማለት ነው። መዝሙር 75 ከአእምሮን ከመክፈት ልቦናን ከመክፈት በተጨማሪ የሚያገለግሉ ይሄ መዝሙር ክፍል በእንቅልፍ እጦት ለሚቸገሩ ሁሉ የሚሆን ነው ማለት ነው።